እናም ሁሉም ነገር ከተስተካከለ በኋላ እዚህ ሜዳው ላይ ገጥመን በእነዚህ 5 ተወዳዳሪዎች ልንፈትነው ነው። እሺ የመጀመሪያ ሙከራችን ምን ያህል ፍጥነት መምታት ትችላለህ? እሺ እስኪ በል። ተመልሶብሃል። እንግዲህ ለቀጣይ በደንብ መስራት አለብህ። እሺ ቀጣይ መቼ አንቺ ነሽ? ምንድነው ሐሳብሽ? ኮርነር ላይ ነው መመታበት። ጥሩ ሙከራ ነበር። እንግዲህ ምንም ማድረግ አይቻልም። እሺ ቀጣይ ምን ያህል ስፒድ ነው የምትመታው አንተ? 112 ኪሎ ሜትር በሰዓት። እውነትህን ነው? እሺ እዚህ ጋር እንደምታየው ራዳር መለኪያ ይዣለሁ። እስኪ ምን ያህል እንደምትመታው በዛው ለካዋለሁ። እሺ በቃ 95 ኪሎ ሜትር አድርግልኝ። በአንዳንድ ችግሮች ምክንያት ሮቦቱ ጎል አስተናግዷል። እሺ ስፒድህ ደግሞ የተለካው ማለት ነው 86 ኪሎ ሜትር በሰዓት ነው የመታው። ሮቦቱ ላይ ያሉ ችግሮችን እየመዘገብን አሁንም ቴስት ማድረጋችንን እንቀጥላለን። ሮቦቱ አሪፍ ኳስ ነው የመለሰው፣ ነገር ግን ትንሽ ጉዳት ደርሶበታል እጁ ላይ። ስለዚህ አሁንም አስተካክለን እንቀጥላለን። በዚህኛው ሙከራ ደግሞ አንድ ጥሩ አንድ መጥፎ ዜና አለን። ጥሩ ነገሩ ያው መመለሱ ነው። መጥፎ ዜናው ደግሞ ትንሽ ተሰብሯል እንግዲህ ሮቦቱ። አሁን የመጨረሻውና በጣም ጠንካራ ምት የሚመታው ተወዳዳሪያችን ጋር ደርሰናል። ስለዚህ 3 ሙከራ እንሰጠዋለን። እናም ምን ያህል ጠንካራ እንደሆነ እናያለን እንግዲህ። መልሶታል ግን በጣም ነው የተጎዳው። እናም የተጎዳው በረኛችንን አውጥተን ካከምን በኋላ አሁንም ወደ ሙከራው ተመልሰናል። አሁንም በረኛችን ራሱን መስዋዕት አድርጎ ኳሱን መልሶታል። ይመስለኛል አሪፍ ይመልሳል በረኛችሁ። ነገር ግን ጥንካሬውን መጨመር ይኖርባቸዋል። አሁን የሮላንዶ ምቶች እንዴት ነው የሚቋቋመው? የመጨረሻ ሙከራችንን ካደረግን በኋላ ብዙ ጥንካሬዎችን መጨመር እንዳለብን አይተናል። ምክንያቱም ሮላንዶ ከነዚህ ሁሉ ሙከራዎች የበለጠ ጠንካራ ምት ይመታል። አሁንም እየሰራንበት ያለነው ነገር ፍጥነትና ጥንካሬው ላይ ነው። ጥንካሬውን ለመጨመር ማቴሪያሉን ከቀየርን ያ ነገር ፍጥነት አይኖረውም። ስለዚህ ሁለቱን ነገሮች ማመጣጠን ይኖርብናል። አሁን አሪፍ ማቴሪያል ያገኘን ይመስለኛል። እንደምታዩት በጣም ቀላል ነው። ወደፊትና ወደ ኋላ ለማለት ያን ያህል አይከብደውም። እንዲሁም ጥንካሬው ደግሞ እንደምታዩት ነው፣ በጣም ጠንካራ ነው። አሁን ጥንካሬውን ካስተካከልን በኋላ ፍጥነቱንና ትክክለኛነቱን ለማስተካከል ካሜራዎችን ጨምረናል ከ12 ወደ 20። ስለዚህ አሁን ላይ በትክክል ኳሱን ከመጀመሪያ እስከ መጨረሻ ድረስ መከታተል እንችላለን። አሁን ሁሉም ነገሮች ካስተካከልን በኋላ ወደ ሮላንዶ ከመሄዳችን በፊት አንድ የመጨረሻ ሙከራ ልናደርግ ነው። አሁን በጣም ፈጣን ሆኗል። እናም በእርግጠኝነት አሁን ዝግጁ ነው ብዬ አስባለሁ። አሁን ጉዞ ወደ ፖርቹጋል። አሁን የዝግጅት ሰዓቶቹ አልቀው ክርስቲያኖ ሮላንዶ ጋር የምንፋጠጥበት ሰዓት ደርሷል። አሁን ዝግጅቱ አልቆ ከታላቁ ተጫዋች ክርስቲያኖ ሮላንዶ ጋር የምንፋለምበት ሰዓት ደርሷል። እንደምታዩት ሮላንዶ አጠገብ ሆኖ ጫማውን እያሰረ ነው። ይገርማል። እኔ ላይ አታገባም ብዬ በፈለከው ነገር ማስያዝ እችላለሁ። 3 ድል ሰጣለሁ ከፈለክ። እሺ እስኪ እናያለን። የሱም ምቶች እንዳለ ለመመለስ እችላለሁ እያልኩኝ አይደለም። ነገር ግን ይሄ ነገር ህልሜ ነበር፣ ከሮላንዶ ጋር
አንድ ላይ የመጫወት